በእንደዚህ አይነት ሁኔታ ውስጥ ሆናችሁ ዳይቭ ማድረግ በጣም ይከብዳል። በጣም ስላችሁ በጣም የዓለማችን አግሬሲቭ የሚባሉ የሻርክ አይነቶች የትኞቹ እንደሆነ ታውቃላችሁ? ይህ የምታዩት ታይገር ሻርክ በመባል የሚታወቅ ዝርያ ሲሆን ከዋይት ሻርክ በመቀጠል የዓለማችን ሁለተኛው አግሬሲቭ ሻርክ አይነት ነው። በዚህ የማልዲቭስ ፓርት 2 ቪዲዮዬ የተወሰኑትን ዳይቭ በማድረግ አብረን የምናያቸው ይሆናል። ምክንያቱም ያለነው የወተር ዳይቫ ፓራዳይስ ማልዲቭስ ነው። ሰላም እንዴት ናችሁ? እንኳን ወደ ቤኪስ ትራቭል ቻናል በሰላም መጣችሁ። ከዚህ በፊት በነበረን ፓርት 1 የማልዲቭስ ጉዞ ትንሿን የኩዳራ ደሴት ጎብኝተን ስለ ማልዲቭስም ትንሽ ነገር ተጫውተን ነበር የተለያየ ነው። ዛሬ በፓርት 2 ቪዲዮ ከሻርክ ጋር ዳይቭ ለማድረግ ከማላቃቸው ሰዎች ጋር በአንድ ትልቅ መርከብ ቦርድ አድርጌያለሁ። አብራችሁኝ ቆዩ። ቻው see you thank you so much for everything. It's the best gravity design I met. Really? Venga, vamos. Ya Spanish ይችላል እንጂ. Cuidado, otro. Muy bien. And yes. Spanish, you little Spanish. No, Portuguese. Poco. Portuguese. Poco. Muy bien. Yeah, okay. Hello. Vamos. Okay, let's go. Urdu. Thank you. How are you? All good? My name is Becky. Becky? Yes. Cool. Nice to meet you too. Very Thank good. you so much. We are fun. gonna stay here like for 3 days. Peace. Thank you so much. We're gonna help you. Thank you so much. No problem. Wow, ይሄ የዳይቪንግ ሴንተሩ ነው እንግዲህ። ሌላው ፓርት Now we're gonna start to move a little bit. Okay. Hello. ይሄኛው ትልቁ ነው። Okay, Mr. Captain. This is Becky. Nice to meet you. Thank you. Thank you so much. እና ክፍሌን እንግዲህ ያሳያችኋለሁ። አሁን ወደዛ ስወጣ ስንገባ እንግዲህ ይሄንን ይመስላል። ሳሎኑ ይሄ ነው የተባልኩት። ከታች ክፍሎች አሉት። በኋላ ያሳያችኋለሁ። ዋው! ኢቨን እንደዚህ አይነት ቦታ ላይ ስትሆኑ ሆስፒታሊቲ ልነግራችሁ አልችልም። በቀዘቀዘ እንደዚህ በቃ የታባቱ ክፍሌን ሳሳያችሁ ማለት ነው። ይሄንን ይመስላል። ሻንጣዬ፣ እቃዎች፣ በሩ ላለ ከዚህ ወደዛ መውጣት እችላለሁ። እሺ፣ ዋው! ጉድ ቢዩቲፉል። ለሰይም በልቼ እየወጣሁ ነው። ስኮፊ ታይም። አሁን ትንሽ የሆነ ቦታ እየሄድን ነው ለአንድ ሰዓት ተኩል አካባቢ። ከዛ ሰንሴትን ለማየት እንቆማለን ብዬ አስባለሁ። ይሰማችኋል ብዬ አስባለሁ። እንግዲህ ትንሽ ዊንዲ ነው ቦታው። ወደ መርከቡ መጀመሪያ ክፍል ወይ ፊት ለፊት ላይ እንሄድና እዛ እንትን እንላለን። እዚህም ሰዎችን እንትን ለማለት አይመችም። በነገራችን ላይ ለመቅረጽ ምናምን ሰዎች ስላሉ የእነሱን ፐርሚሽን መጠየቅ አለ። ወደ ጀርባ በኩል ልሂድና የተወሰነ ነገር እዛ ላሳያችሁ ሞክራለሁ። ይሄኛው የታችኛው ፓርት ነው። እዚህ ጋር የምታዩት እንግዲህ በመጀመሪያ ይሄ ከጀርባ በኩል ያለው ሳሎናችን ነው ማለት ይቻላል። ውስጥ ያው ሰዎች ስላሉ እንደዚህ ብዬ ማሳየት አልችልም። ያው ከይቅርታ ጋር ለብቻዬ ፕራይቬት ሲኖርኝ ያው ችግር የለም። ይሄ ዳይቭ ስናደርግ እንግዲህ ከታች አንዳንድ እቃዎችን የምናስቀምጥበት ነው። ላይ ወጥቼ ከላይ ያለው ላሳያችሁ ሞክራለሁ። ይሄኛው ፈርስት ፍሎር እዚህ ሌላ ትልቅ በረንዳ አለን።
ሰንሴት ለማየት ምን ለማለት አሪፍ ነው። እዚህ ጋር ያላለቀ ነው ይመስለኛል። ለመጠጥና ለአንዳንድ ነገሮች የሚሆን ነው ይመስለኛል። ሽንት ቤት አለን እዚህ ጋር እና ይሄንን ይመስላል። ለዚህ ወደ ላይኛው ደግሞ ፓርት ስንሄድ ከላይ ያለውና የመጨረሻው ፓርት ይሄንን ይመስላል። እዚህ ጋር ጃኩዚ ያለን፣ ያው እንቅስቃሴ ላይ ሲሆን መምላት አይቻልም ውሃውን። ከዛ ውጪ ግን በጣም ነው የሚያምረው። ይሄ መሰጣትና መዘረር ስትፈልጉ እዚህ መታችሁ መዘረር ትችላላችሁ ማለት ነው። እና ያው ስዘረር ያለውን አሳያችኋለሁ። ፍቃድ የምናገኝ ከሆነ እንግዲህ ወርጄ የካፕቴኑን ሩም ክፍል አሳያችኋለሁ። እሺ ይለኛል ብዬ አስባለሁ። ቅድም አቀባበል ሲያደርግልኝ አሪፍ ነበረ፣ ፈገግታ ሁላ ምናምን። እስቲ እንግዲህ እሺ የሚለን ከሆነ ወደዛ ሄደን እንጠይቃለን። Hey. Hello. Hello. Is that okay? Can I pass? Yeah. See. Friday. ይህ እንግዲህ ካፕቴናችን ነው። ሩማቸው ይሄንን ይመስላል። ሚስተር ካፕቴን how are you? Your name? Shahin. Okay, Shahin. What a beautiful cabin. Wow. የት እንደሚያምር ተመልከቱት በእናታችሁ። Okay, that's it. Just I want to see it. Thank you so much. Okay, thank you. እንግዲህ ይሄንን ይመስል ነበር። ዲቴይል አንድ በአንድ ወይ ሌላ ጊዜ። አሁን ብዙም አይመችም ይመስለኛል። ያኛውም ስልክ ይዟል ምናምን አይመችምና። በጽዳት አለማችን ላይ እያስቸገረን ካለው ነገር አንዱ ፕላስቲክ ነው። ይሄ የውሃ መጠጫ ልክ እንደገባችሁ ከሚሰጣችሁ ነገሮች አንዱ ነው። ሁሉም የየራሱ ስላለው ስም ጽፎበት መጠቀም ነው። ቦታውም እጅግ በጣም ሞቃት ስለሆነ የግድ ራሳችሁን እየጠበቃችሁ መሆን አለበት። ውሃ በደንብ መጠጣት። ሌላው ነገር እዚህ ጋር 24 ሰዓት ኮፊ ሰርቪስ አላቸው። ራሳችሁ ሰልፍ ሰርቪስ ነው። ትንሽ እንጨምርና እኔ እኮ መቅረጽ ምን ስል በቃ ነፃነቴን አጣሁ። ኮፊ ታይም እና ሰንሴታችንን ትንሽ ይቀረናል ነገሩ፣ በኋላ አሳያችኋለሁ። እንግዲህ ኢንጆይ። በቀን ዛሬ 2 ነው እየጠጣ ያለሁት ኮፊ፣ 3ኛ ነው እንጂ። ይሄንን ይመስላል። ያው እነሱ መቅረጽ እንችላለሁ፣ ችግር የለውም። እነሱ እዚህ የሚሰሩ ናቸው። ከዛ ውጪ ግን ያ ብቻ ደስ ይላል፣ ሙዳቸው ደስ ይላል። አይ ሁሉም ነገር ነው በቃ ሁሉም ቦታ ሁሉም ቪዲዮ ላይ ይመስለኛል ደስ ይላል። ወይ ደስ ሲል ስል ትሰማላችሁ ወይ ታያላችሁና እኔ ትንሽ ነገር ነው የሚበቃኝ ለመደሰት። ለማዘን እንኳን በጣም ቅርብ ሰው አይደለሁም፣ ግን ለመደሰት ኤቭሪቲንግ ደስ ይለኛል። የማልዲቭስ እንደሴት በነገራችን ላይ እሱን በደንብ ዘርዝሬ ብነግራችሁ ይሻላል ይመስለኛል። ቁጭ ብዬ የሆነ ቀን ላይ አሁን ላይ አክቲቪቲዎች ስላሉ ምን ስላለ ምናምን አይመችም ይሄ ቁጭ ብዬ እንትን ለማለትና ዳታዎቹን ሁሉ ነገር እንግዲህ አንድ ቀን ቁጭ ብዬ በደንብ ዘርዝሬ ወይ ደግሞ በድምጽ ብቻ እሰራላችኋለሁ። ባይዘው ያው እዛ ጋር ተሰብስበዋል እነሱ። ከላይ ካሉት ፓርቶች በስተቀር ወደ ታች ደግሞ ሌላ ሩሞች አሉት። እሱን ያው እኔ ገብቼ እንትን ማለት አልችልም፣ የኔ ክፍል አይደለም። ይሄንን ይመስላል። በዚህ በኩል ያው ቅድም ያሳየኋችሁ ነው። ይሄ ሙዝ የት ጋር ይዘን እንደምንሄድ ያው የፈለገ ሰው በሚፈልግ ጊዜ እዛ ጋር መውሰድ ይችላል። ያምራለች። በነገራችን ላይ እያጋጠመኝ ስላለው የድምጽ ጥራት ችግር በጣም ትልቅ ይቅርታ። ምክንያቱም የመርከቡ ድምጽ አለ፣ ሞተር ድምጽ አለ፣ ጫጫታ፣ በጣም ብዙ ነገሮች ስላሉ ተረጋግቶ መቅረጽ መቻል በጣም ከባድ ነው። የመጀመሪያ ቀን ውሎዬ ይህንን ይመስል ነበር በመርከብ ላይ። ምሽቱን ደግሞ አሁን አሳያችኋለሁ። ዛሬ ራታችን እንግዲህ ይህንን ይመስላል። ሁሉም ወደ መተኛቱ ነው ያሉትና ብዙም ያው ድምጼን ከፍ አድርጌ ማውራት አልችልም። ከዛ ውጪ በረንዳው ኦልሬዲ ሙሉ በረንዳው ለኔ ማለት ይቻላል። እዛ ጋር ሌላ መርከቦች አሉ። ምን እያደረኩ እንደሆነ ታውቃላችሁ?
በረራ ላይ ነው ያለሁትና ኢሜጆቹን አስቀምጥላችኋለሁ። እንዴት አባቱ እንደሚያምር አጠይቁ። ይህን ያህል ብርሃን ይኖረዋል ብዬ አላስብም ነበርና ድሮን ላበር ነው ምናምን ስላቸው አብዳሃል እንዴ የተባልኩት በዚህ ጨለማ። ግን እያየሁት ያለሁት ቪው እንግዲህ ቀጥታ ላይቭ ሹት ነው ማለት ይቻላል። ሰላም እንዴት አደራችሁ? እኔና የእንቅልፍ ፊቴ እንደ ሁል ጊዜው፣ ከዛ ውጭ ሁሉ ሰላም ነው። ሰላም አድር ያለው አሪፍ ጊዜ ነበረ። ያው ጠዋት ላይ አካባቢ እንቅስቃሴ ጀመርን 10 ሰዓት ተኩል አካባቢ፣ ከጠዋቱ 4 ሰዓት ተኩል ያው በኢትዮጵያ 10 ሰዓት ተኩል ላይ፣ አሁን 12 ሰዓት ተኩል አካባቢ ነው። ሰንራይዝ ለመቅረጽ ነበረ አነሳሴ፣ ግን ምንም ሰንራይዝ የለም እስካሁን። አለ ትንሽ ይታየኛል፣ አሁን አሳያችኋለሁ። ከዛ ውጪ ያው መርከቡ ጉዞ ላይ ነው የሚሆነው። ምንም እንትን የምንለው ነገር የለም። አሪፍ ዳይቪንግ ይኖረናል አይኖረንም የሚለውንም አላወኩኝም እስካሁን ድረስ። ይሄ ቁርስ የምንበላበት ቦታ ነው። እዛ ጋር እያዘጋጀ ነው ኮፊያችንን። እንግዲህ ሰንራይዝ ምንም አይልም፣ ገና እየወጣች ነው። እውነቱን ለመናገር በጣም ነው ደስ የሚለው። ከዛ ውጪ ምናየው ይሆናል። አሪፍ ጊዜ ይኖረናል ብዬ አስባለሁ። እዚህ ጋር ባላንስ ራሳችሁን ማድረግ በራሱ አንድ ትልቅ ስፖርት ነው። በሉ ይመቻችሁ። ቀናችንን እንጀምራለን። ቤክስ ትራቭል ይቀጥላል። ሌትስ ጎ። ታይገር ሻርክ በብዛት ከሚታይባቸው የማልዲቭስ ቦታዎች አንዱ ፉቫሙላ በመባል የሚታወቅ አይላንድ ነው። ታዲያ ጉዟችንን ወደዛ ቀናን። ንፋስ፣ ወይኔ ንፋስ በየቦታው ነው በእናታችሁ። ትላንትና እንደዛ ስለፈልፍ ቆይቼ ማይክ ራሱ አይሰማም ነበር እና ሁሉ በጣም ጥሩ እየሄደ ነው። ዛሬ ከማንታስ ጋር ነው እንትን ያለን ዳይቭ ያለን። ከዛ በኋላ ታይገር ሻርክ ጋር እንትን እንላለን ብዬ አስባለሁ። ዳይቭ እናደርጋለን ብዬ አስባለሁ። እሱ ነው ያለው ፕላን። ይኖራሉ አይኖሩም፣ ይሄ ማንታስ በእርግጠኝነት ይኖራሉ። ታይገር ሻርክ ፕሮባብሊ ነው እርግጠኛ 100% እርግጠኛ መሆን አይቻልም። ያው ደግሞ ይሄ የኔቸር ጉዳይ ነውና አንዳንድ ጊዜ የት ይሄዳሉ፣ አንድ ቦታ ዳይቭ የሚደረግበት ቦታ ሁሌ ይኖራሉ ማለት አይደለም። ያው የሚንቀሳቀሱ አኒማሎች ናቸው። ሰው በእንደዚህ አይነት ምክንያት ልናገኝም ላናገኝም እንችላለን። ያለውን ነገር ግን በሂደት አሳያችኋለሁ። እውነቱን ለመናገር ዳይቭ እስካደርግ ድረስ በጣም ቸኩያለሁ። ኦልሞስት ለመጨረሻ ጊዜ 5 ወር ምናምን ሆኖኛል ዳይቭ ካደረግኩኝ። ጥሩ ጊዜ ይኖረኛል ብዬ አስባለሁ። አብራችሁኝ ሆኑ። የተቻለኝን ኢሜጆች ቀርጬ እንትን ልልላችሁ ሞክራለሁ። ዞር ስል በነገራችን ላይ በጣም ዊንዲ ነውና እንትን ማድረግ አልችልም። በዛ ላይ በጣም እየተንቀሳቀሰ ነው ምናምን ነገር ነውና በየቦታው ምናምን የሚያጸሉላችሁ ሰዎች አሉ። ሆስፒታሊቲያቸው በጣም ነው ደስ የሚለው። እውነቱን ለመናገር በጣም ነው ደስ የሚለው እና ይሄ ነው። ከዛ በኋላ ዳይቭ ለማድረግ ወደምንጠቀምበት ትንሹ መርከብ አልፈን ጉዞ ጀመርን። ንፋሱና የውሃው እንቅስቃሴ እጅግ በጣም ከባድ ነው። በዚህ አይነት ሁኔታ ዳይቭ እናደርጋለን፣ የምናየው ይሆናል። ምን ያህል እንደሚንቀሳቀስ ብቻ ተመልከቱ። ከዚህ ጋር ባባ በዚህ አይነት ሁኔታ ውስጥ ሆናችሁ ዳይቭ ማድረግ በጣም ይከብዳል። በጣም ስላችሁ በጣም እዛ ጋ እንግዲህ ሎካል ጋይዶቹ ናቸው። እዛ ጋ ካፕቴኑ አለ። ጊዜ እየጠበቅን ነው። ንፋሱን እና ማዕበሉን ልነግራችሁ አልችልም። በጣም ነው እንትን እያለ ያለው ውሃው እየተንቀሳቀሰ ያለውና ተመልከቱ። ረዘም ያለ ጊዜ ከፈጀብንና ከቆየም በኋላ ዳይቫችንን ጀመርን። ይህ የምታዩት የሻርክ አይነት ነርስ ሻርክ በመባል ይታወቃል።
አግሬሲቭ አይደሉም። የተለያዩ ውሃ ውስጥ የሚያገኙትን ነገር የሚመገቡ ሲሆን ከሰው ልጅ ጋር ግን በፍጹም ጸብ አይደሉም። አጋጣሚ ከገጫቿቸው ታች ደርሳችሁ ከቆማችሁባቸው አግሬሲቭ ሊሆኑ ይችሉ ይሆናል። ከዛ ውጪ ግን እንደዚህ እንደምታዩት በጣም በቅርባችሁ ሊያልፉ ይችላሉ። እውነቴ ልንገራችሁ፣ ለእኔ ዳይቭ ማድረግ ማለት ሌላ ፕላኔት ደርሶ መመለስ ያህል ነው። ውቅያኖስ ውስጥ ከ700,000 እስከ 1 ሚሊዮን ገደማ የሚደርሱ ስፔሲስ ይኖራሉ ተብሎ ይገመታል። ከዚህ ውስጥ ወደ 226,000 የሚሆኑት ዶክመንትድ የተደረጉ ናቸው። በዚህ ዳይቪንግ ካዩዋቸው ነገሮች አንዱ ራያ ይባላል። ይሄ እንደምታዩት የረጅም ጭራ ባለቤት። እነሱ ሊነኳችሁ ይችላሉ። እናንተ ነካቿቸው ማለት ግን እየተጠቁ ያሉ ስለሚመስላቸው አግሬሲቭ ሊሆኑ ይችላሉ። ትንሽም ሆነ ትልቅ አውሬ እንደዚህ ዳይቭ በምታደርጉበት ጊዜ ለሁሉም ሪስፔክት ሊኖራችሁ ይገባል። ዳይቭ ለምታደርጉ ራያስ እንደዚህ ማየት ቀላልም ከባድም ሊሆን ይችል ይሆናል። እኔ ግን የነበረኝን ደስታ ጠይቁኝ። በአውስትራሊያ ዋይልድ ላይፍ እና ቲቪ ፕሮግራም ላይ ሲሰራ የነበረው ታዋቂው ስቲቭ ኤርዊን በቅጽል ስሙ ዘ ክሮኮዳይል ሃንተር በመባል የሚጠሩት ሲሆን 2006 ላይ ለሞቱ ሰለባ የሆነው ይሄው ራያ ነው። ዲፕ ስንገባና ቦታ ስንቀይር አንድ ያየሁትና ሼር ላደርጋችሁ ያሰብኩት ነገር አለ። እዚህ ጋር ሁሉ ነገር በጥንቃቄ መሆን አለበት። ሞራይ ኢልስ በመባል ይታወቃሉ። ካላቸው የሰውነት ቅርጽ የተነሳ ብዙ ሰው እንደ እባብ ቢያያቸውም የአሳ ዝርያ ናቸው። በተለይ ደግሞ እንደዚህ አይነት ቦታ ላይ እጅና እግራችሁ የት እንደሚያርፍ ትልቅ ጥንቃቄ ማድረግ አለባችሁ። ምክንያቱም ብዙዎቹ ጣቶቻቸውን አጥተዋል። ለአመጋገብም ሆነ ለአያያዝ መጀመሪያ የሚመርጡት የእጅ ጣትን ነው። ሌላው በጣም ለማየት የጓጓሁትና በማልዲቭስ ዳይቭ ስታደርጉ ቲፒካሊ ከሆኑትና ከሚታዩት ነገር ውስጥ አንዱ ማንታስ ነው። ከአንዱ ክንፍ ጫፍ እስከ ሌላኛው ክንፍ ጫፍ ከ5 እስከ 7 ሜትር ድረስ ሊደርስ ይችላል። ለምግብ የሚመርጡት ታይኒ ፕላክተኖችንና የተለያዩ ትናንሽ ኦርጋኒዝሞችን ነው። ከስራቸው ሁሌ ትናንሽ አሳዎች ሬሞራስ ወይም ደግሞ ፓይለት ፊሽ በመባል የሚታወቁት ሁሌ ክሊን ያደርጓቸዋል። ማለትም ፓራሳይቶችንና የሞተ ቆዳቸውን ይበሉላቸዋል። ያ ማለት ያጸዷቸዋል ማለት ነው። በዚህ ምክንያት ሁለቱም ተጠቃሚ ናቸው። ይህ አኒማል ለኔ በጣም ኩሪየስ እና ግሬስፉል ነው ብዬ አምናለሁ። በጣም ነው ደስ የሚሉት። ከ40 እስከ 50 ዓመት ድረስ ሊኖሩ ይችላሉ። ውቅያኖስ ውስጥ ከሚኖሩት አኒማልስ ስማርተስት ከሚባሉት ይመደባሉ። የመጀመሪያው ዳይቬ ይህንን ይመስል ነበር። ምን እንደምላችሁ አላቅም። እውነቱን ለመናገር የሚገርም ዳይቭ ነበረ። ስፔሻሊ ራያዎች ማንታ የሚገርም ነበር። በነገራችን ላይ ስልኬን እዚህ ትቼ ነበር የሄድኩትና እንትን ማለት አልቻልኩኝም፣ መቅረጽ አልቻልኩኝም። ዳይቭ ከምናደርገው መርከብ ላይ አሁን ኦልሞስት ወደ ሩሜ መመለሴ ነው እንደምታዩት። ከዛ ውጭ ያለው በኢየሱስ በተለይ ራያዎች በተለይ አጠገቤ እየደረሱ ምናምን ሲመለሱ የነበረው ነገር ልነግራችሁ አልችልም። ብቻ ጥሩ ጊዜ ነበረኝ። እውነቱን ለመናገር ይሄ ትልቁ ችግሬ ምንድነው መሰላችሁ? እንደ ዩቲዩበር ይሄ ጊዜ ጠብቆ መቅረጽ ቁጭ ብዬ እንትን ማለት በቃ ስልኬን እንደነገርኳችሁ እዚህ ነው ትቼ ሄድኩት። ይሄ ኮንቲኒየስሊ ኮንሰፕቶችን ወይ ደግሞ ጀስት እኔ የራሴን ጉዞ ነው ሼር የማደርገው እንጂ እንደ ዩቲዩበር ቁጭ ብዬ ምን ልቅረጽ ምን ላስተላልፍ ምን እንትን ልበል አይደለም። ያኔ እንትን በቃ ቀጥታ ትራቭል ትሪፖችን ነው ቀጥታ እንትን ማድርገው ፖስት ማድርገው። ሶ በእንደዚህ አይነት እንትን ትንሽ የሚደብራችሁ ከሆነ በጣም ትልቅ ይቅርታ። እንደ ዩቲዩበር ቁጭ ብዬ እያንዳንዱን ዲቴይል መናገርና አለመቅረጽ እንትን አለማለቴ ሶ በዛ ምክንያቱም የራሴንም ህይወት የራሴንም ጉዞ ኢንጆይ ማድረግ ስለምፈልግ ነው። በዚህ እንትን እንድትረዱኝ እፈልጋለሁ። ባይ ዘ ዌይ የምመለስበትም ቀን ደርሷል። ያን ያህል ትልቅ ጊዜ ኖሮኝ አይደለም የመጣሁት። ሶ ከዚህኛው ዳይቭ በኋላ አንድ አሁን ዳይቭ የምናደርገው አለ። ከዛ እንጨርሳለን። ታይገር ሻርክን ለማየት ነው ዳይቭ የምናደርገው። ትንሽ ነገርን መቅመስ ስላለብኝ ነው የወጣሁት እና ይመቻችሁ። መልካም ጊዜ። ዳይቭ ማድረግ ከጀመርንበት 10 ደቂቃ አካባቢ ሳይደርስ አንድ የሰመጠ መርከብ አየን። እሱን በተወሰነ መልኩ ካሳዩኝ በኋላ የብዙዎቻችን ትልቅ ፍላጎት የነበረው ታይገር ሻርክን ማየት ነው። ውሃ ውስጥ ሆናችሁ
ይህ ምልክት ማለት ሻርክ ማለት ነው። ታዲያ ብዙም ሳይቆይ ነበር ያንዣብበን የጀመረው። ታይገር ሻርክ ማለት ከዋይት ሻርክ በመቀጠል የዓለማችን ሁለተኛው አግሬሲቭ ሻርክ ነው። እስከ 7 ሜትር ድረስ ርዝመት ሲኖራቸው ማሲቭ አፒታይት አላቸው ከሚባሉት አንዱ ነው። ያገኙትን ሁሉ ይበላሉ፣ ከአሳ ዝርያ እስከ ሲል ድረስ። እረ ምን እሱ ብቻ፣ ሌላ ሻርኮች የማይበሉትን ቆሻሻም ጭምር ይበላሉ። ሲጠጓችሁ ምንም አይነት ከባድ እንቅስቃሴ ማድረግ አይጠበቅባችሁም። በጣም ስላችሁ እጅግ በጣም የተረጋጋችሁ ሰዎች መሆን አለባችሁ። ሌላው እጅግ በጣም አስፈላጊ ከሚባለው ነገር መሬት ይዛችሁ መቀመጥ መቻል አለባችሁ። መሬት ደርሳችሁ ወይም ተንበርክካችሁ መሆን አለበት። ምክንያቱም ሻርኮች አታክ ሲያደርጉ ስፔስ ይፈልጋሉ። ከታች ወደ ላይ ነው የሚያጠቁት። እንደዛ ካልሆነ ለመንከስ አይመቻቸውም። ምክንያቱም ከአፋቸው አፍንጫቸው ይቀድማልና። ታይገር ሻርክን ለሁለተኛ ጊዜ ቢሆን የሚያየሁት። ይሄ ዳይቭ ግን መቼም በህይወቴ አይረሳኝም። እንደዚህ ቀርቦ ማየት መቻል መታደል ነው። አውቃለሁ እኛ ጋር ይሄ ድፍረት የተለመደ ነገር አይደለም። ነገር ግን ይሄ ትልቁ ሆቢዬ ነው። ምን ማለት እንዳለብኝ አላቅም። ከሻርኩ ዳይቭ በኋላ ተመልሼ መጥቻለሁ። በጣም ብዙ ሰዎች ነበርን። ያው አጠቃላይ በአንድ ግሩፕ ነው እንደነገርኳችሁ የሄድ ነው። ስለ ዳይቭ ኤክስፒሪየንስ በደንብ አድርጌ ነግራችኋለሁኝ። ኦልሞስት ከ10 ዓመት በላይ ሆኖኛል ዳይቭ ማድረግ ከጀመርኩኝ። በጣም ስለ ራሴ የምወደው ነገር ሰዎች ብዙ ጊዜ የማይደፍሩትን ነገር መድፈር ደስ ይለኛል። ዛሬ ዳይቭ ካደረኩኝ በኋላ እንጃ ምን እንደተሰማኝ ልነግራችሁ አልችልም። ያው የሁሉንም ኢሜጆች እዛ ጋር ከሰዎቹ ተንበርክከው ምናምን በቃ በእንደዚህ አይነት መልኩ የነበረ ነገር ቢሆንም እኔ እንጃ ብቻ ልነግራችሁ አልችልም። ይሄንን እኔ እንጃ ለኔ ከአቅሜ በላይ ነው። የእውነቴ ነው የምላችሁ። ለሁለተኛ ጊዜ ነው ሳይ። እኔ እንጃ ምን ተሰማ ካላችሁ በቃ ቃላት የለኝም። በጣም የሚገርም ነው። በተለይ ደግሞ አጠገቤ ደርሶ ሲመለስ የነበረው ነገር ማይ ጋድ እና በቀላሉ የሚታይ ነገር አይደለም። እውነቱን ለመናገር በጣም እድለኛ ነኝ ብዬ አስባለሁ በእንደዚህ አይነት ቦታ። ያው የዳይቭ ኤክስፒሪየንሴን ግን አጠቃላይ ሙሉ በሙሉ ቀጥሎ ባሉት በተወሰኑ ቪዲዮዎች በኋላ ወደ ሳውዲ ሄጄ ሬድ ሲን ትንሽ ኤክስፕሎር የማድረግ ሀሳብ አለኝና አሪፉ ታገኙታላችሁ ብዬ አስባለሁ። ያንን ቪዲዮ በተወሰነ መልኩ ተጠንቅቄና አንድ በአንድ ዲቴይል በደንብ ሰራላችኋለሁ ብዬ አስባለሁ። አሁን ላይ ግን ትንሽ ያው ይሄ የራስ ጊዜ የሚባል አለ። ለቪዲዮ ብዙም ለመቅረጽ ሬዲ አይደለሁም። ከዛ ውጪ ግን ጥሩ ኤክስፒሪየንስ እያሳለፍኩኝ ነው። በጣም ብዙ ሰዎችን እያወቅኩኝ ነው፣ ከተለያዩ ሀገራት የሚመጡ ሰዎችን እና እንደዚህ አንድ ሩም ተሰጥቷችሁ ግን ኤክስፒሪየንሱ ላይ ግን አንድ ላይ ሆናችሁ ዳይቭ ማድረግ መቻል የተለያየ በጣም አሪፍ ነው፣ ደስ ይላል። እና ይሄ ለኔ አንድ ትልቅ ነገር ነው ብዬ ነው የማስበው። እዚህ ጋር ተኩኖ ከዚህ ጋር ያለውን ሰንሴት ልነግራችሁ አልችልም፣ እንዴት አባቱ እንደሚያምር። አብራችሁኝ ስለተጓዛችሁ አብራችሁኝ የዚህ ትሪፕ ተካፋይ ስለሆናችሁ በጣም ነው የማመሰግነው። ቤኪስ ትራቭል ይቀጥላል። በነገራችን ላይ ሰብስክራይብ አድርጉ፣ የገባችሁ ቪዲዮችን ቼክ አድርጉ። የሚመቻችሁ ከሆነ ስፔሻሊ ትራቭል ማድረግ የሚመቻችሁ ከሆነ ነገራችን ላይ ጸጉሬ ጨብረር ብሏል። ያው እንግዲህ ከዳይቭ ከማድረግ በኋላ ያለው ምንም እንትን ነው ያለው ምንም አማራጭ የለኝም። በህይወታችን ላይ አንድ ቀን መጨመር ማለት ቀላል አይደለም። ብዙዎቻችን ቫልዩ ማንሰጠው ነገር ነው። በነገራችን ላይ በጣም ብዙዎቻችን ትንሽ ደቂቃ፣ ትንሽ ቀን ምንም ላይ መስለን ይችላል። ያ ነው ተጠራቅሞ ህይወታችንን አንድ የሚያደርገው። ስለዚህ ጊዜያችሁን ተጠቀሙ፣ ትራቭል አድርጉ። ትራቭል ከማድረግ በዘለለ በተለይ ደግሞ ለራሳችሁ ጊዜ ስጡ። ይሄ ትልቅ መልእክቴ ነው። ከመሄዳችሁ በፊት ግን የመጨረሻው የሌሊት የመርከብ ጉዞ ምን እንደሚመስል አሳያችሁ። አሁን በዚህ አይነት ሁኔታ እንዴት ነው የሚተኛው? ማድረግ አይቻልም። ማንኛውም ደህና ደሩልኝ። አሁን ከሳውዝ እንግዲህ ወደ ላይ ወደ ኖርዝ ነው እየሄድን ያለ ነው። በዚህ ጉዞ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ቀጣይ በሌላ ኮንቲነንት በሌላ ዴስቲኔሽን በአዲስ ስፒሪት እንገናኛለን። መልካም ጊዜ ይሁንላችሁ።